ለ24ኛው የጨዋታ ሳምንት በመቶ ሺዎች የሚቆጠሩ የኤፍፒኤል ተጫዋቾች የዋይልድ ካርድ ቺፓቸውን አክቲቬት አድርገውታል። እኔም ደግሞ እንግዲህ ከነዚህ ተጫዋቾች መሃል አንዱ ነኝ። በዚህ ቪዲዮ ደግሞ እንግዲህ ለምን ዋይልድ ካርድ ቺፔን አክቲቬት እንዳደረኩትና በዋናነት ደግሞ እንግዲህ በቀጣይ አንድ ወር ውስጥ የትኞቹ ቡድኖች እና ተጫዋቾች ደግሞ እንግዲህ ብዙ ነጥብ ሊያመጡልን ይችላሉ የሚለውን ከፊክስቸር ቲከር ጋር አብረን እናያለን። ወደ ቪዲዮ እንግዲህ ይሄ ምስሉ ላይ የምታዩት ፊክስቸር ቲከር ከ24ኛው ሳምንት እስከ 31ኛው ሳምንት ድረስ ያለውን መርሃ ግብር የሚያሳይ ነው። እስከ 31ኛው ሳምንት ድረስ ያደረኩበት ምክንያት እንግዲህ ወደ የኤፍኤል ካፕ የሚያልፉ ወይም ወደ ፋይናሉ የሚያልፉ ቡድኖች በ31ኛው ሳምንት ብላንክ ስለሚያደርጉ ነው። እናም አሁን ባለው ሁኔታ አርሰናልና ሲቲ የመጀመሪያ የሴሚ ፋይናል ጨዋታዎቻቸውን ኒውካስልን እና ቼልሲን በማሸነፋቸው አሁን መጪው ማክሰኞ ሁለተኛውን ጨዋታውን ሁለቱም ቡድኖች እንግዲህ ማለትም አርሰናልና ሲቲ በሜዳቸው እነዚህን ጨዋታዎች ያሸንፋሉ ተብሎ እንግዲህ ትልቅ ግምት ተሰጥቶታል ወይም ተሰጥቷቸዋል። እንደዛ የሚሆን ከሆነ ደግሞ እንግዲህ ፍጻሜው በ31ኛው ሳምንት ስለሆነ የሚደረገው በዛ ሳምንት ፊክስቸር ቲከሩ ላይ እንደምታዩት አርሰናል ከወልቭስ ጋር እና ሲቲ ከክሪስታል ፓላስ ጋር የሚያደርጉት ጨዋታ የማይካሄድ ወይም ብላንክ ጌም ዊክ ይሆናል ማለት ነው። አሁን ባለው መረጃ ደግሞ እንግዲህ አርሰናል ለዋንጫው ካለፈ የአርሰናል እና ወልቭስ ተከታታይ ጨዋታ ወደ 26ኛው ሳምንት እንደሚሳብ ተረጋግጧል። ይህ ከሆነ ደግሞ እንግዲህ በ26ኛው ሳምንት አርሰናል ከብሬንትፈርድ እና ወልቭስ ጋር ተደራራቢ ጨዋታ ሲኖራቸው ወልቭስም እንዲሁ በ26ኛው ሳምንት ከፎረስት እና አርሰናል ጋር ተደራራቢ ጨዋታ ይኖራቸዋል ማለት ነው። የሲቲና ክሪስታል ጨዋታ እንግዲህ ወደ 26ኛው ሳምንት ያልመጣበት ምክንያት ያው በ26ኛው ሳምንት ክሪስታል ፓላስ የኮንፈረንስ ሊግ ፕሌይኦፍ ስላለባቸው ነው። ይሄን ያመጣሁት እንግዲህ ይህን የዋይልድ ካርድ ቡድን ስንሰራ እነዚህንም ሳምንታት አስበን መስራት ስላለብን ነው። ሌላው ወደ ቲከሩ ስመለስ እንግዲህ ሌላው ጎል አድርጌ ላሳየው የምፈልገው ቡድን ማንቸስተር ዩናይትድን ነው። አሁን ከቀድሞ የበለጠ የዩናይትድ ተጫዋቾች ለኤፍፒኤል አስፈላጊ የሆኑ ይመስላል። በይበልጥ ደግሞ እንግዲህ ብሩኖና ምቡሞ በዋነኝነት የሚጠቀሱ ተጫዋቾች ናቸው። ቀጣይ ጨዋታዎቻቸውን ካየን ደግሞ እንግዲህ ሲቲና አርሰናልን በልበ ሙሉነት አሸንፈው ለመጣ ቡድን እንግዲህ በእርግጠኝነት ያሸንፋሉ የምትሉባቸው ጨዋታዎች ናቸው። የበለጠ ደግሞ ከፉላምና ስፐርስ እንግዲህ በሜዳቸው የሚያደርጉትን ጨዋታና በ26ኛው ሳምንት ደግሞ እንግዲህ ከሜዳ ውጭ ከዌስትሃም ጋር የሚያደርጉትን ጨዋታዎች አጓጊ ጨዋታዎች ናቸው። እኛም ደግሞ እንግዲህ ይህንን የዋይልድ ካርድ አድቫንቴጅ በመጠቀም እነዚህን ተጫዋቾች ወደ ቡድናችን ብናስገባ እንግዲህ አሁን ያለው ቴምፕሌት አብዛኛው የዩናይትድ ተጫዋች የሌለው ስለሆነ አሪፍ ዲፈረንሻል ይኖረናል ብዬ አስባለሁ። ሲቀጥል ደግሞ እንግዲህ ያው ምንም የካፕ ጨዋታ ስለሌለባቸው እነዚህ ተጫዋቾች ላይ የሮቴሽን ስጋት አይኖርብንም። ወደ ቼልሲ ስንሄድ ደግሞ እንግዲህ ቀጣይ አራት ጨዋታዎቻቸው በጣም አጓጊና በጣም ብዙ ነጥብ ሊሰበሰብባቸው የሚችሉ ጨዋታዎች ናቸው። በ24ኛ ሳምንት ከዌስትሃም፣ በ25 ከወልቭስ፣ በ26 ከሊድስ እና በ27ኛው ሳምንት ደግሞ እንግዲህ ከበርንሊ ጋር ነው ጨዋታቸው የሚሆነው። ከነዚህ ጨዋታዎች ደግሞ እንግዲህ ከሜዳ ውጭ የሚጫወቱት በ25ኛው ሳምንት ከወልቭስ ጋር ብቻ ነው። ከቼልሲ ቤት እንግዲህ ትንሽ የሚያሰጋው ለዩሮፕ ጨዋታዎች እንግዲህ ሮቴሽኑ በከባድ ሊኖር እንደሚችል ስናስብ ነው። ግን አሁን አትሊስት በቻምፒየንስ ሊግ 8 ውስጥ መጨረሳቸው ያው በተወሰነ መልኩ ነገሮችን ያቀለለ ይመስለኛል። ሌላው ደግሞ እንግዲህ ቅድም በነገርኳችሁ መሰረት እንደው ቼልሲ አርሰናልን የኤፍኤል ካፕ ውጤት መቀልበስ ከቻለና እንግዲህ ወደ ፋይናል ካለፈ በአርሰናል ፋንታ ቼልሲ ስለሆነ በ31ኛ ሳምንት ብላንክ የሚያደርገው ምናልባት ቼልሲ በ26ኛ ሳምንት ተደራራቢ ጨዋታ ያለው ቡድን ሊሆን ይችላል ማለት ነው። ስለዚህ ቼልሲን እንደ ጥሩ ባካፕ ማየት እንችላለን ማለት ነው። ሌላው እንደ ቦርንማውዝ፣ አስቶን ቪላ፣ በርንሊ፣ ሊቨርፑል፣ ሲቲ እና ፉልሃም ሌሎቹ እስከ 31ኛው ሳምንት ድረስ ጥሩ መርሃ ግብር ያላቸው ቡድኖች ናቸው። የሊቨርፑል እንግዲህ በ24ኛው እና 25ኛው ሳምንት ከኒውካስል እና ሲቲ ጨዋታቸው በኋላ ከ26ኛው ሳምንት ጀምሮ እንግዲህ እንደ ቪርትስ እና ኪቲኬ የመሳሰሉ ተጫዋቾቻቸውን እንደ አየር ሁኔታ ማሰብ እንችላለን። ግን ለጊዜው በዚህ የዋይልድ ካርድ ቡድን ውስጥ ከሊቨርፑል ተጫዋች የሚያዝ እቅድ የለኝም። ወደ አራተኛው እንግዲህ የዋይልድ ካርድ ቡድናችን ስሄድ በመጀመሪያ የምናየው በረኞችን ነው። እነሱም የአርሰናሉ ዳቪድ ራያ እና የበርንሊው ማርቲን ዱብራፍካ ናቸው። ያው ዱብራፍካ እንደ ሁለተኛ በረኛነት በጣም አስተማማኝ ተጫዋች ነው። ወደ ራያ ስመለስ እንግዲህ አሁን እሱን ወደ ቡድኔ ላስገባ የወሰንኩበት ምክንያት ቅድም ያወራ ነው የብላንክና ደብል ጌሚንግ ጉዳይ ነው። እኔ እንደሚታየኝ ከሆነ እንግዲህ ራያ፣ ጋብርኤልና ሳሊባ እንግዲህ ተደራራቢ ጨዋታዎቹን ጨምሮ ቀጣዮቹን 5 ጨዋታዎች የ90 ደቂቃ ተሰላፊዎች ይሆናሉ ብዬ አምናለሁ። ከዛ ውጭ ግን ቲምበር እና ዋይት ላይ ተመሳሳይ እምነት የለኝም። በትንሹ ከአምስቱ ሁለቱን እንኳን ቲምበር ላይሰለፍ የሚችልበት አጋጣሚ ይኖራል ብዬ አስባለሁ። ከዛ ባለፈ ደግሞ እንግዲህ በአሁኑ ሰዓት ቲምበር በግጭት ምክንያት የ75% ብቻ የመጫወት እድል እንዳለው ነው የኤፍፒኤል ፔጅ የሚያሳየው።
ሌላው በ31ኛ ሳምንት ብላንክ በሚያደርጉ ሰዓት በቀላሉ ሳንጨናነቅ እንግዲህ ራያን ቤንች አድርገን ዱብራቭካን ከፉላም ጋር ማሰለፍ እንችላለን። ይሄ ደግሞ እንግዲህ ለ31ኛ ሳምንት ጨዋታ ከማይኖራቸው ቡድኖች እንግዲህ በቁጥር ያነሰ አውትፊልድ ተጫዋቾች ቤንች እንድናደርግ ይረዳናል ማለት ነው። ሌላው ደግሞ እንግዲህ ራያን በተማመን እስከ 38ኛው ሳምንት ድረስ ከምርጥ ዲፌንሲቭ ቡድን እንግዲህ በረኛ ኖሮን እንድንጨርስ ያደርገናል ማለት ነው። ወደ ተከላካዮቻችን ሲሄድ እንግዲህ ደግሞ ጋብሪኤል ቻሎባ ጌሂን እናገኛለን። ቤንች ላይ ደግሞ እንግዲህ ሴኔሲና አንደርሰን የሚቀመጡ ይሆናል። እነሱ እንግዲህ ለብላንክ ጌሚክ እና የጨዋታ መርሃ ግብሮቻቸው መልካም ስለሆኑ እንግዲህ ለአንዳንድ ሳምንታት አሪፍ የቤንች አማራጭ ናቸው ብዬ ስላሰብኩ ነው እንግዲህ ያስገባኋቸው። ለቤንች ውስጥም እንግዲህ በጣም አሪፍ አማራጮች ናቸው፣ ያው ዱብራቭካን ጨምሮ ማለት ነው። ወደ ተሰላፊዎች ሲመለስ ያው እንግዲህ ስለ ጋብሪኤል ብዙ ማውራት የሚያስፈልግ አይመስለኝም። በአሁኑ ሰዓት በሊጉ ምርጥና አስፈላጊ የሚባል ተከላካይ ነው። ሌላው ቻሎባ ነው እንግዲህ እሱን እንግዲህ ከተከላካዮች በ114 ነጥብ ከጋብሪኤል ቀጥሎ በሁለተኝነት የተቀመጠ ተጫዋች ነው። እስካሁንም 11 ጊዜ የዴፍኮን ነጥብ ማስመዝገብ ችሏል። እንዲሁም ደግሞ አንድ አሲስትና 3 ጎሎችን ማስቆጠር የቻለ ተከላካይ ነው። አንደኛውንም ጎሉን ማስቆጠር የቻለው ደግሞ እንግዲህ አሁን በ24ኛው ሳምንት ከሚያገኛቸው ከዌስትሃም ጋር በተጫወተበት ሰዓት ነው ማለት ነው። ጌሂ ደግሞ እንግዲህ አሁን ሲቲ ካለበት የተከላካይ ክፍተት አንጻር እንግዲህ አንድ ብዙ የጨዋታ ሰዓት ያገኛል ብዬ አስባለሁ። ያው በሱ ቦታ እንደ ማቲካሽ ብር ከበቃችሁ ደግሞ ሙኖዝም ሌላው ጥሩ አማራጭ ነው። ያው ክሪስታል ፓላስ ወደ ቀልባቸው የሚመለሱ ከሆነ ማለት ነው። ጌሂ በግሌ በሲቲ ቤት እንግዲህ ክሪስታል ፓላስ እያለ የነበረውን ፎርም ይዞ ይቀጥላል የሚል እምነት አለኝ። ስለዚህ እዛ ያው እንግዲህ 50-50 ድል የወሰድኩት። ሌላው ደግሞ እንግዲህ በ31ኛው ሳምንት አርሰናል እና ሲቲ ብላንክ በሚያደርጉበት ሰዓት ሴኔሲ፣ ቻሎባና አንደርሰንን ማጫወት እችላለሁ። ያው ምንም እስከዛ ድረስ እንግዲህ የተወሰኑ ብላንክ የሚያደርጉ ተጫዋቾች ከቡድኔ መቀነሴ ባይቀርም ማለት ነው። ወደ አማካይ ተጫዋቾች ሲመጣ ደግሞ እንግዲህ ትንሽ ቴምፕሌት ነው። አብዛኛው ያየዋቸው የዋይልድ ካርድ ቡድኖች ከሞላ ጎደል እንግዲህ ይህንን ሚድፊልድ ነው የያዙት። ለመዘርዘር ያህል ራይስ፣ ሮጀርስ፣ ምቦሞ፣ ኤንዞ እና ብሩኖ ፌርናንዴዝ ናቸው። እንደምታዩት ደግሞ እንግዲህ እዚህ ቡድን ውስጥ ምንም ፕሪሚየም ተጫዋች የለም። ያለ ሳላ፣ ፓልመር እና ሳካ እንግዲህ የዋይልድ ካርድ ቡድን መስራት ትንሽ ግራ ያጋባል። ግን አሁን እንዴት ለየት ያለ የውድድር ዓመት ላይ እንዳለንም ማሳያም ይመስለኛል። በዚህ ሰዓት ደግሞ እንግዲህ ሚድፊልድ ላይ ፕሪሚየም ብለን ለመጥራት የምንችለው እንግዲህ አሁን ብሩኖን ብቻ ነው። እሱም እንግዲህ አሁን ጎልቶ ወደሚታይበት ወደ 10 ቁጥር ቦታው ተመልሷል። ምንም የሮቴሽን ስጋት የለበትም። ፔናልቲ መቺ እሱ ነው። የዩናይትድ ቀጣይ ጨዋታዎችም እንግዲህ ቀደም እንዳወራ ነው በጣም መልካም የሚባሉ ናቸው። እሱ ላይ ደግሞ እንግዲህ ሌላው ገራሚ አቋም ላይ ያለውን እምቡሞን እንግዲህ ጣል እናደርግበታለን። ልክ እንደ ብሩኖ ሁሉ የጨዋታ ሰዓቱ ላይ ጥርጣሬ የሌለኝ ወይም የሌለብኝ ተጫዋች ነው። ያው ባለፉት 2 ጨዋታዎች ላይ ከ70 ደቂቃ በፊት ነው እንግዲህ በኩኛ ተቀይሮ ሲወጣ ያየ ነው። አሁን ደግሞ እንግዲህ ዶርጎ ካጋጠመው ጉዳትና እንግዲህ ቀጣይ ጨዋታዎች ደግሞ እንግዲህ ካለፉት 2 ጨዋታዎች የተለየ አቀራረብ ስለሚኖራቸው እንግዲህ ብዙ ለምቡሞ የጨዋታ ሰዓት እክል የሚፈጠር አጋጣሚ ይኖራል ብዬ አላስብም። ሌላው ሞርጋን ሮጀርስ ነው። እሱም እንግዲህ በ23ኛው ሳምንት የኒውካስል ጨዋታ ላይ ያመጣው 8 ነጥብ እንግዲህ ልጁ በየትኛውም ጨዋታ ላይ ነጥብ ሊያመጣ የሚችል ተጫዋች መሆኑን ያሳየበትም ጨዋታ ይመስለኛል። ቀደም እንዳየነውም እንግዲህ የአስቶን ቪላ ቀጣይ ጨዋታዎች በጣም መልካም የሚባሉ ናቸው። ወረቀት ላይ ያው የካፕ ጨዋታችን ይጫወታሉ፣ ግን ሮጀርስ ሁሌም ቢሆን የ90 ደቂቃ ተጫዋች ስለሆነ እንግዲህ የሮቴሽን ሪስክ የሌለበት ተጫዋች ነው ብዬ በድፍረት ማለት እችላለሁ። በኡናይ ኤምሪም እንግዲህ በጣም የሚታመን ተጫዋች ነው። አስቶን ቪላም ለጊዜው በዋንጫ ፉክክር ውስጥ ያለው ቡድን እንደመሆናቸው እንግዲህ የሮጀርስ አስተዋጽኦ ትልቅ እንደመሆኑ አንጻር እሱም በዚህ ሰዓት ቡድናችን ውስጥ አለማካተት ስህተት ነው ብዬ አስባለሁ። ሌላው የዴክላን ራይስ ምርጫው እንግዲህ በጣም ግልጽ ይመስለኛል። አብዛኞቻችን እንግዲህ ሳካ ላይ ነበር እምነታችንን ጥለን የነበረው፣ ግን ከሱ እንግዲህ ለሳምንታት ያህል ምንም ሪተርን ሳናገኝ መቅረታችን ሳይንስ እንግዲህ ጭራሽ ቤንች ሁሉ መደረግ ጀምሯል እና እንግዲህ ከሱ ቀጥታ በጣም ኮንሲስተንት እና እንግዲህ በየጨዋታው እንደሚሰለፍ እርግጠኛ ወደሆንበት ዴክላን ራይስ መሄድ ብዙም መመራመር የሚያስፈልገው ጉዳይ አይደለም። ሌላው እና የመጨረሻው አማካያችን ኤንዞ ፌርናንዴዝ ነው። ኤንዞን እንግዲህ አሁን ጥሩ አማራጭ ነው ብዬ እንዳስብ ያደረገኝ አንድ የፓልመር እንግዲህ በየጊዜው የምንሰማው የጉዳትና የፎርም ጉዳይ ሲሆን፣ ሌላው ደግሞ እንግዲህ ሮሴኞ ፓልመር በማይሰለፍበት ሰዓት ሳንቶስንና ካይሴዶን ነው እንግዲህ በደብል ፒቪት አማካይ የሚያሰልፏቸው። ኤንዞን እንግዲህ 10 ቁጥር ቦታ ላይ እንድናየው አስችሎናል ማለት ነው። ይሄ
ይህ ደግሞ እንግዲህ አሁን ለሚመጡት ቀላል ጨዋታዎች እንግዲህ ለእኛ ጥሩ እድል ነው። ከዛ ባለፈ ደግሞ እንግዲህ ፓልመር ሜዳ ውስጥ በማይኖርበት ሰዓት የፔናልቲ መቹ ደግሞ ኤንዞ መሆኑ ሌላው አሪፍ እድል ነው ብዬ አስባለሁ። ወደፊት መስመር ስንሄድ ደግሞ እንግዲህ ሃላንድ፣ ዣኦ ፔድሮን እና ቤንች ላይ ደግሞ እንግዲህ ክሩፒ ጁኒየር እናገኛለን። ያው ሃላንድ ካለው ኦነርሺፕ አንጻርና እንግዲህ በየትኛውም ሰዓት ድንገቴ ወደዛ ስልናቋቋሙ መመለስ የሚችል ተጫዋች መሆኑ እሱም በቡድኔ እንዲይዘው አስገድዶኛል። ያው እንበልና እንግዲህ ወደ ፎርም እስኪመለስ ድረስ እንግዲህ በሌላ ተጫዋች ብቀይረው ወይም ሌላ ተጫዋች ባስገባ እንኳን ከዋጋ ልጥፎ አንጻር እንግዲህ ወደሱ ደግሞ ልመለስ ካልኩ ባንዴ መግዛት ስለማልችል ቡድኔ እንደገና ማፍረስ ሊጠበቅብኝ ነው ማለት ነውና እሱን በቡድን ውስጥ አለመያዝ ከጥቅሙ ጉዳቱ ያመዘነ ነው ብዬ አምናለሁ። ሌላውና የመጨረሻው አጥቂ ጋር ስመጣ ደግሞ እንግዲህ ዣኦ ፔድሮ ነው የምናገኘው። እውነት ለመናገር እሱ ላይ ትንሽ የጨዋታ ሰዓት ጥያቄ አለብኝ፣ ግን ደግሞ ቼልሲ ካላቸው መርሃ ግብርና አሁን ካለበት ደግሞ እሱ የተሻለ ፎርም ሪስኩን ልወስድ አስቤያለሁ። ከሱ ውጭ ግን እንደ ኦሊ ዋትኪንስ፣ ኢጎር ቲያጎ እና ኢቫን ኢልሰን አይነት ተጫዋቾችን ማሰብ ትችላላችሁ። ያው እኔም እንግዲህ የፔድሮን ሁኔታ አይቼ ከ27ኛው ሳምንት ጀምሮ እንግዲህ ወደ ኢጎር ቲያጎ ልቀይረው የምችልበትም አጋጣሚ ከፍ ያለ ነው ማለት ነው። እንግዲህ ወደ ቀረን ወደ ካፕቴንሲው ሲሄድ እንግዲህ አሁን ምርጥ ብቃት ላይ የሚገኘውን ብሩኖ ፈርናንዴዝን መርጫዋለሁ። አውቃለሁ እንግዲህ ሃላንድ በቻምፒዮንስ ሊግ ላይ ጎል ማስቆጠር ችሏል፣ ግን አሁንም የፔፕ ነገር አይታወቅምና ቤንች ሊደረግ ይችላል። ያው እንደሱ የሚሆን ከሆነ ደግሞ እሱን ቤንች አድርጌ እንደባለፈው አልሸወድም፣ ሴኔሲን ወይም ክሩፒ ጁኒየርን ማስጀመራቸው ይሆናል። ለቫይስ ካፕቴንሲው ደግሞ እንግዲህ ኤንዞ መርጫዋለሁ ማለት ነው። እንግዲህ የ24ኛው ሳምንት የዋይልድ ካርድ ቡድኔ ይሄንን ይመስላል። የረሳሁት ተጫዋች ካለ ወይም ጥያቄ ካላችሁ ደግሞ እንግዲህ ከስር ኮሜንት ላይ ማስቀመጥ ትችላላችሁ። አዳዲስ መረጃዎች ቡድኔ ላይ ለውጥ ማድረግ ከሆነ እና ደግሞ እንግዲህ ስታቶችን እዛው የተለመደው የቴሌግራም ቻናል ላይ ፖስት የማደርግላችሁ ይሆናል። ሁሉንም ሊንኮች እንግዲህ እንደተለመደው ከስር አስቀምጥላችኋለሁ። በተረፈ ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። መልካም የውድድር ዓመት ይሁንላችሁ። ቴንክ ዩ። ባይ ባይ።